ሰላም። ዛሬ ስለ እይታ ነገሮች ስለምናይበት የሁለት ወንድማማቾችን ታሪክ ነው የተወሰነ ሼር ማድረጋችሁና ሁለት ወንድማማቾች እንግዲህ ያሳደጋቸው ቤተሰብ ወላጅ አለና እዚህ ልጆች አባት በህይወት ውስጥ እጅግ በጣም አስቸጋሪ የሚባል አይነት አባት ነበረ። አባትየው በየዕለቱ የሚጠጣ ቤት ሲገባ እናቱን የሚደበድብ ልጆቹ ስለንቦና ጥሩ ያልሆኑ ነገሮችን የሚያደርግ አባት ነበረ። እንግዲህ እነዚህ ሁለቱ ልጆች የአባታቸውን ተግባር እያዩ ያድጋሉ። ካደጉ በኋላ አንደኛው ልጅ እጅግ በጣም እንደ አባቱ ጥሩ ባህሪ የሌለው በማህበረሰቡ የማይወደድ የሱሳሱስ ውስጥ የተያዘና መልካም የማይባል ስብዕና ያለው ልጅ ሆኖ ያድጋል። አንደኛው ልጅ ደግሞ እጅግ በጣም ስኬታማ ለማህበረሰብ ሳይሆን ለሀገር ጠቃሚ የሚሆኑ ተግባራቶችን የሚፈጥርና በህይወቱ ስኬታማ የሆነ ልጅ ሆኖ ያድግና ሰክሰስፉል ይሆናል። እንግዲህ እነዚህ ሁለቱ ወንድማማቾችን የሚያውቅ ጋዜጠኛ አንድ ቀን ኢንተርቪው ሊያደርጋቸው ወደ እነዚህ ልጆች ይመጣል። ሁለቱን ወንድማማቾች ብቻ ለብቻ ኢንተርቪው ያደርጋቸዋል ማለት ነው። እንዴት በህይወት ውስጥ እንደዚህ አይነት ልጅ ልትሆን ቻልክ ብሎ ይጠይቀዋል። ያኛውም ልጅ እኔ እንደዚህ እንደሆን ትልቁ አስተዋጽኦ ያደረገብኝ አባቴ ነው። እናቴን የሚደበድብ እኛን የሚደበድብ እንደዚህ አይነት ጥሩ አባት ስላልነበር በሱ ብስጭት ዕለት ዕለት እየተናደድኩ እኔም እንደዚህ አይነት ባህሪ መገንባት ቻልኩ። ስለዚህ በዋናው ችግር አባቴ ነው ይላል። ሁለተኛውንም ልጅ ደግሞ ሄዶ ኢንተርቪው ያደርገዋል። እንዴት አንተ በጣም ስኬታማ ሰው ነህ እና ያደግክበትን አስተዳደግ ደግሞ አውቃለሁ፣ እንዴት በህይወትህ እንዲህ አይነት ስኬታማ ሆንክ ብሎ ይጠይቀዋል። ድርሻ ያለው አባቴ ጋር ነው ይላል። እንዴት አባትህ ብሎ ይጠይቀዋል። አባቴ ጥሩ የማይባል ለቤተሰቡ የማይሆን ጥሩ ስብዕና ያልነበረው እኛን ያስቸግረን የነበረ እናታችንን ያስቸግረን የነበረ በአጠቃላይ ግን በእኛ ህይወት ውስጥ ጥሩ ስም ያልነበረው አባት ነበረኝ ይላል። እዚህ በህይወቴ ውስጥ እኔ እንደ አባቴ አይነት ሰው ላለመሆን ወሰንኩ። ከዛ ደግሞ በጣም የተዋጣለት ሰው ለመሆን በህይወቴ ውስጥ እጅግ በጣም ብዙ ለፋው። ስለዚህ እኔ እዚህ ደረጃ ለመድረስ ትልቁ ኃላፊነትና ድርሻው ያለው አባቴ ጋር ነው ይላል። እንግዲህ ከነዚህ ታሪክ የምንረዳው ነገር ምንድን ነው? ሁለቱም ልጆች በአንድ ቤት ነው ያደጉት። አንደኛው አባትየው ለሚያደርገው ነገር የሰጠው ምላሽ ከአባቱ የባሰ በጣም ጥሩ የማይባል ልጅ እንዲሆን አድርጎታል። አንደኛው ደግሞ የአባቱን ችግር ላለመድገም የተሻለ ሰው ለመሆን ሀገሩንና ማህበረሰቡን ለመጥቀም የሄደበት መንገድ ደግሞ እጅግ በጣም ስኬታማ ሰው እንዲሆን አድርጎታል። ስለዚህ በህይወታችን ውስጥ ለሚያጋጥሙ ፈተናና ችግሮች የምንሰጠው ምላሽ የእኛን ህይወት ወይም ደግሞ የወደፊት እጣ ፈንታችንን የመወሰን አቅሙ በጣም ትልቅ ነው። ስለዚህ በህይወታችን ውስጥ እኛን የሚጥለን ወደ እኛ ህይወት የመጣው ችግር ሳይሆን ለችግሩ የሰጠነው መፍትሄው ነው፣ ለችግሩ የሰጠነው ምላሽ ነው። ስለዚህ በህይወታችሁ የሚመጣው ማንኛውም ፈተና ወደ መልካም በመቀየር ስኬታማ መሆን ትችላላችሁ የሚለውን ሼር ለማድረግ ፈልጌ ነው። አመሰግናለሁ።